ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል። ዜናዎቹን እየመራው አብሬያችሁም ቆየው ብሌን ተገኔ ነኝ። አብራችሁን ቆዩ። በቅድሚያም ማረስተ ዜና በየጊዜው በሀገር ላይ የሚቃጣው የሳይበር ጥቃትን ለመከላከል የቴክኖሎጂ ዕውቀት ያለው የሰው ኃይል ማፍራት እንደሚያስፈልግ ተገለጸ። ብቁና ምርታማ ዜጋን ለማፍራት መምህራን ወቅቱን ያማከለ ሙያዊ ክህሎትን ማዳበር እንደሚገባቸው ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ የልዩ ዘማቾች ኤሊት ፎርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ ቢጫ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ናቸው ሲሉ አሞካሽቷቸዋል። ተመልካቾች እየተከታተላችሁ ያላችሁ ዜና ሰባታችንን ነው። ወደ ዝርዝር ዜናዎቻችን ከማለፋችን በፊት አጫጭር ዜናዎችን እናስቀድም። አብራችሁን ቆዩ። በ2018 በጀት ዓመት ባለፉት 7 ወራት ከጋራ ገቢዎች ክፍፍል 71.33 ቢሊዮን ብር ለክልሎች ተላልፏል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ገለጹ። በገቢዎች ሚኒስቴርና በማዕድን ሚኒስቴር እየተተገበረ ያለው የጋራ ገቢዎች አሰባሰብ አስተዳደር ክፍፍል ላይ የፌዴራል ዋና ኦዲተር ባደረገው የፋይናንስ ኦዲት ሪፖርት ግኝቶች ዙሪያ የባለድርሻ አካላት የውይይት መድረክ እየተካሄደም ይገኛል። አቶ አገኘው በዚህ ወቅት እንዳሉት የጋራ ገቢዎች ክፍፍል ቀመር ማሻሻያን ተከትሎ የክልሎች የድርሻ ክፍፍል ከ4.2 ቢሊዮን ብር ወደ 91.73 ቢሊዮን ብር ከፍ ማለቱንም ገልጿል። የፌዴሬሽን ምክር ቤት ሀገራዊ ለውጡን ተከትሎ ባደረገው ተቋማዊ ሪፎርም የጋራ ገቢዎችን ቀመር ማሻሻል በማድረግ የክልሎች የጋራ ገቢዎች ድርሻን በከፍተኛ ሁኔታ እየጨመረ መምጣቱንም ገልጿል። በማሻሻያ ወዲህ በ2017 በጀት ዓመት ለክልሎች 91.73 ቢሊዮን ብር ከጋራ ገቢዎች መተላለፉንም አስታውሰዋል። በዚህ በጀት ዓመት ባለፉት 7 ወራት ደግሞ 71.33 ቢሊዮን ብር ለክልሎች ተላልፏል ሲሉም ተናግረዋል። የፌዴራልና የክልሎች የጋራ ገቢዎች አካል የሆነው ከከፍተኛው ማዕድንና ፔትሮሊየም ሀብቶች ልማት የሚሰበሰበው የሮያሊቲ ገቢዎች ከጊዜ ወደ ጊዜ ማሻሻያ እያሳየ መጥቷልም ብለዋል። በመድረኩም የክልሎች ርዕሳነ መስተዳድሮችን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች መገኘታቸውም ተገልጿል። ዘገባው የፋና ሚዲያ ኮርፖሬሽን ነው። የሳይንስ ሙዚየም ለኢትዮጵያ የሳይንስና ቴክኖሎጂ ምርምር እድገት ጉልህ ሚና እየተጫወተ እንደሚገኝ የኢትዮጵያ ስፔስ ሳይንስ ማህበር ዋና ስራ አስኪያጅ አቶ ኩሩቤል መንበሩ ገለጹ። የኢትዮጵያ ስፔስ ሳይንስ ማህበር አባላትና የተለያዩ የህብረተሰብ ክፍሎች የሳይንስ ሙዚየምና በሳይንስ ሙዚየም የሚገኘውን የጠፈር ምርምር ማዕከልም ጎብኝተዋል። በዚህም የከዋክብት ምልከታ፣ የጠፈር ሳይንስ ገለጻ እንዲሁም የጠፈር ምርምር ማዕከል የጠፈር ዘጋቢ ፊልምም ተመልክተዋል። የኢትዮጵያ ስፔስ ሳይንስ ማህበር ዋና ስራ አቶ ኩሩቤል መንበሩ በዚህ ወቅትም እንደተናገሩት የሳይንስ ሙዚየም በአንድ ማህበረሰብ ሁለንተናዊ እድገት ላይ ጉልህ አውንታዊ ተጽዕኖ ያሳርፋልም ሲሉ ተደምጠዋል። ይህም የሳይንስ ሙዚየም ማህበረሰቡ ስለ ሳይንስ ያለውን አረዳድና እውቀት እንዲያድግ ከሚያደርጉም በላይ ለዘርፉ ያለውን ቀረቤታ ለማጠናከር ያግዛልም ብለዋል። በአዲስ አበባ የተገነባው የሳይንስ ሙዚየም በውስጡ በያዛቸው ሳይንስን በቀላሉ ማስረዳት በሚችሉ ኤግዚቢሽኖች አማካኝነት ለዘርፉ እድገት ከፍተኛ አስተዋጽኦ እያበረከተ እንደሚገኝም ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾቻችን እየተከታተላችሁ ያላችሁ ዜና ሰባታችንን ነው። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አብራችሁን ቆዩ። በየጊዜው በሀገር ላይ የሚቃጣው የሳይበር ጥቃትን ለመከላከል የቴክኖሎጂ ዕውቀት ያለው የሰው ኃይል ማፍራት እንደሚያስፈልግ ተገለጸ። የደቡብ ኢትዮጵያ ክልል ኢኖቬሽን ቴክኖሎጂ ቢሮ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ በመተባበር በሳይበር ደህንነት ላይ ትኩረት ያደረገ የስልጠና መድረክ በአርባ ምንጭ ከተማም አካሂዷል። ዘገባው የክልል መንግስት ኮሚኒኬሽን ሲሆን ዳኛቸው ሳሙኤል ዝርዝር አለው። የክልሉ ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ ኢትዮጵያ በዘርፉ እያሳየች ያለው ውጤት እጅግ የሚያስመሰግን እንደሆነ ጠቅሰው እንደ ሀገር የዲጂታል 2030 ጨርሳ የዲጂታል 30 ፕሮጀክት መጀመሯን ገልጸዋል።
ጠንካራ የደህንነት ስርዓት በመገንባት ብሔራዊ ሉዓላዊነት ማረጋገጥ እንደሚገባ የገለጹት ዶክተር አበባየሁ የኢንፎርሜሽን መረብ ደህንነት አስተዳደር የሀገሪቱን ከፍታ እያረጋገጠ ያለ ተቋም ነው ብለዋል። ምክትል ርዕሰ መስተዳድሩ አክለውም እንደ ክልል ከዚህ ቀደም በዲጂታል የማይሰሩ ጉዳዮች ዲጂታል በምናደርግበት ወቅት ሊያስከትሉ የሚችሉ የሳይበር ጥቃት ጉዳዮችን በመጠንቀቅ ጠንከር ያሉ ስራዎችን መስራት ይጠበቃል ብለዋል። ኢትዮጵያ የዲጂታል 2025 ፕሮጀክት ጨርሳ የዲጂታል 2030 ፕሮጀክት የጀመረችበት እና ውጤታማ የሆነ አፈጻጸም ቅድም የሚገለጹ አበረታች ከዓለም ጋር ሊያቀላቅሉ የሚችሉ በአንዳንድ ሁኔታዎች ደግሞ ከአፍሪካ የመጀመሪያው ግንባር ቀደም የሚያደርግ ስራዎችን እየሰራን እና በውጤት የታጀበ የዲጂታል ኢኮኖሚው ላይ ትልቅ እመርታ እያመጣን ያለንበት ሁኔታ አለ። እንደምታውቁት እድለኞች ሆነን እንደ ሀገር ለዲጂታል ኢኮኖሚው እውቀቱ ላይ በጣም ፓሽን ያላቸው መሪ ስላለን ይህንን ሀገር ከዘመኑ ጋር የሚያዘምን ዘመኑ ይዞልን የመጣውን እድል ደግሞ ተጠቃሚ የሚያደርግ እድል እንደ ሀገር እንዲኖረን አስችሎናል። በአሁን ጊዜ ሀገሮች የሚወዳደሩት ባላቸው የጦር መሳሪያ ልክ ብቻ ሳይሆን ባላቸው የቴክኖሎጂ እውቀት፣ የሳይበር እንዲሁም ደግሞ የአይሲቲ እውቀት ነው። ከዚህ ጋር ተያይዞ ኢትዮጵያ የወጣቶች ሀገር ናት። የክልላችን መንግስት በአዲስ በተደራጀ ጀምሮ አገልግሎቶችን ለማዘመን በከተማ እንዲሁም ደግሞ በሌሎችም የፋይናንስ በሌሎች የአስተዳደርና የፍትህ ተቋማት ላይ የሚሰሩ ስራዎችን ለማዘመን የተጀማመሩ ስራዎች አሉ። የኢንፎርሜሽን መረብ ደህንነት አስተዳደርና ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በሀገሪቱ የሳይበር ደህንነት ምህዳርን በማስፋት ብሔራዊ ሉዓላዊነት ለማረጋገጥ እየተሰራ ነው ብለው ሁሉም ዜጋ በፍትሃዊነት የሚያሳልጠውና በማሳተፍ ረገድ ጉልህ ሚና የሚኖረውና የሀገር ብልጽግና ሊያረጋግጥ የሚችል የዲጂታል 2030 ፕሮግራም ነው ብለዋል። ዳይሬክተሩ አክለውም ይህ የዲጂታል ጉዞ ያላስተማማኝ ሳይበር ደህንነት እውን ሊሆን እንደማይችል ገልጸው ክልሉ በዚህ ረገድ ጠንካራ ስራ መስራት እንዳለበትም አስገንዝበዋል። በዚህም ወጣቱ ትውልድ ብዙሃኑ የሶሻል ሚዲያ ተጠቃሚ በመሆኑ በእጁ ባለው ስልክ ሀገር ሊገነባም ሀገር ሊያሸብርም የሚችል በመሆኑ በከፍተኛ ጥንቃቄ የሳይበር ደህንነት መመራት እንዳለበትም ገልጸዋል። አሁኑ ወቅት ሁላችሁም እንደምታውቁት የአርቲፊሻል ኢንተለጀንስ የዲጂታል ሲስተሞች በተለይም የቢግ ዳታ እና የክላውድ ኮምፒውቲንግ አቅሞች እየተገነቡ ያሉበት እንደመሆኑ እነኚህን ቴክኖሎጂ በመጠቀም ውጤታማ መሆን የማይቀርና ፈጣን ለውጥን የሚሻ መሆኑን ሁላችንም እናውቃለን። ይህ አብዮት የቆዩ አስተሳሰብና የአሰራር መንገዶችን ሊፈታተን ቢችልም ለሀገራችን የኢኮኖሚ እድገት ቅድም ሲገለጽ እንደነበረው የዲጂታል ኢኮኖሚውን በማሳለጥ መልካም አስተዳደርን በማስፈን በተለይም በሁሉም ዘርፍ አካታች የሆነ የፋይናንስ አገልግሎት፣ አካታች የሆነ የመንግስት አገልግሎት ተደራሽ ለማድረግ እንድንችል የዲጂታል ስርዓቱ አይነተኛ ሚና ይኖረዋል። የዲጂታል ኢትዮጵያ 2030 ስትራቴጂም ይህንኑ ወደ ተግባር ለመለወጥ የሚያስችል መሆኑን እናምናለን። ሁሉም ዜጋ በፍትሃዊነት የሚያሳልጠው በተለይ በማሳተፍ ረገድ ትልቅ ሚና የሚኖረውና ለሀገራችንም ትርጉም ያለው ብልጽግና ለማምጣት ያለመ ታላቅ ሀገራዊ ፍኖተ ካርታ ነው። ይሁን እንጂ ይህ የዲጂታል ጉዞ ያለ አስተማማኝ ሳይበር ደህንነት እውን ሊሆን ስለማይችል የክልሉ ባለሙያዎች፣ አመራሮች በዚህ ረገድ የጋራ የቤት ስራ እንዳለብን ልብ ልንል ይገባል። የክልሉ ኢኖቬሽን ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሼ አለመደረሰችበት የዲጂታል ስርዓት በተገቢው መንገድ በመረዳት በቴክኖሎጂ ላይ መስራት ያስፈልጋል ብለዋል። አገልግሎቱ በፋይናንስ ስርዓት ውስጥ ደህንነቱ የተጠበቀ ግብይት እንዲኖር ከማስቻሉም ባለፈ ዜጎች ዲጂታል አገልግሎት እንዲያገኙ የሚያስችል መሆኑን ዶክተር ቦጋለ አስገንዝበዋል። በቀጣይም በክልሉ እየተከናወኑ ያሉ የልማት ስራዎችን ከዲጂታል ኢኮኖሚ ጋር በማስተሳሰር የህዝቡን ተጠቃሚነት ይበልጥ ለማረጋገጥ ይሰራል ብለዋል። መሶብ መውሰድ ይቻላል። መሶብ በአንድ ማዕከል ከ17 ከ18 በላይ ተያያዥነት ያላቸው አገልግሎቶች ወደዚህ ተቋም እየመጡ ናቸው። ስለዚህ መሶብ ሲባል ዝም ብሎ ሰርቪስ አንድ ቦታ ላይ ይሰጣል ብቻ አይደለም። ለረጅም ጊዜ የሚቆይ ዳታም አኩሙሌት ይደረጋል ማለት ነው። የተቋማት ፕሮፋይል እዛው ፕሮዲውስ ይደረጋል ማለት ነው። ደህንነቱ ተጠብቆለት ይቆያል። ምናልባት ግለሰቡ ቢያጣ እንኳን ሪፌር አድርጎ ባክ ሪፌር አድርጎ ከዛ የመረጃ ምንጭ ሆኖ የሚያገለግል ዲጂታል ሰርቪስ ኦልሞስት በእኛ ክልል ተጀምሯል። እንደ አገርም ከተጀመረው የዲጂታል 2030 አካል ሆኖ ይህንን ስራ ማሳለጥ በተለይ እነዚህ ሶስቱ አንኳር ጉዳዮች ሰርቪስ፣ ገቨርናንስ እና ኢኮኖሚውን በዲጂታል ዓለም ውስጥ ሆነን ከዲጂታል ውጪ ማሰብ የማይቻል ነው። ከላይ ከጠቀስኳቸው ከሶስቱም ጉዳዮች እንደ አገር ሊኖረን የሚችለውን ድርሻ ለማስፋትና ተቋዳሽ ለመሆን
ሶስቱ ምን ይፈልጉታል? ሳይበር ደህንነትን ይፈልጉታል። አስተያየታቸውን የሰጡት የመድረኩ ተሳታፊዎች በኢትዮጵያ አሁን ያለው የዲጂታል ስርዓት ውጤት ያስመዘገበ መሆኑን ገልጸው ተቋማትን በቴክኖሎጂ በማገዝ ህገወጥ አሰራሮችን መከላከል ያስፈልጋል ብለዋል። በዲጂታል ስርዓት ውስጥ ለሳይበር ጥቃት ተጋላጭነት መኖሩን የገለጹት አስተያየት ሰጪዎቹ በየተቋማቱ ብቁና የተደራጀ የሰው ኃይል በመገንባት የሚደርሱ ጥቃቶችን መከላከል እንደሚገባ ጠቁመዋል። በደቡብ ኢትዮጵያ ክልላዊ መንግስት ግብርና ቢሮ በዲላ ከተማ የንግስት ንብድ ብዜት ማዕከል መገንባቱ አስታወቀ። በሌማት ትሩፋት ኢኒሼቲቭ በማር ሀብት ልማት የተደራጁ መንደሮች ምርታማና ውጤታማ ለማድረግ የንግስት ንብድ ብዜት ማዕከል ወሳኝ እንደሆነም ተገልጿል። ዝርዝሩን ሰኒያ መሐመድ አዘጋጅተዋለች። የጪጩ ቀበሌ ነዋሪ አርሶ አደር ብርሃኑ ቀበሌ በማር ምርት ስራ በአመት 2 ጊዜ ከ35 እስከ 40 ኪሎ ግራም ማር የሚያገኙ ሲሆን የንግስት ንብ ብዜት ማዕከል በአካባቢያቸው መከፈቱ በስራቸው ምርትና ምርታማነትን ለማሳደግ ፋይዳው ከፍተኛ እንደሆነም ገልጸዋል። ማር እንግዲህ በአመት 2 ጊዜ ነው የሚያገኘው። አንዴ 30 ኪሎ ግራም ንጹህ የተጣራ ማር፣ በሁለተኛ ዙር ደግሞ አልፌ ወደ 40 ኪሎ ግራም አገኛለሁ። እንግዲህ ምርቱ በጣም እጅግ ጥሩ ነው። አሁን ይሄ ቀፎ 2 ቦታ ነው የሚናካፍለው። ከአንድ ቀፎ ወደ አንድ ቀፎ እናባዛለን። ይሄኛ ራሱ በአንድ ቀፎ ያለው ወደ 3 ማከፋፈል ይቻላል። ከትንሹ ከአንድ ቀፎ ወደ 3 እንትን ስናደርግ ብዜቱ እየጨመረ ይሄዳል። በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በዲላ ከተማ ለመጀመሪያ ጊዜ የተመረቀው የንግስት ንብ ብዜት ማዕከል የሌማት ትሩፋት ኢኒሼቲቭ አካል አንዱ መሆኑን ገልጸዋል። ከተረጂነት ወደ ምርታማነት በሚደረገው ሽግግር በማር ሀብት ልማት የተደራጁ መንደሮችን ምርታማና ውጤታማ ለማድረግ ስራም እየተከናወነ መሆኑን ዶክተር መሪሁን አስገንዝበዋል። እዚህ ለማስመረቅ የመጣ ነው በክልላችን 5 ቦታ ካለበት ከ5ቱ ወደ 4ቱ ስራ ውስጥ ገብቶ ነው የሚገኘው። 4ኛውን ዛሬ ለማስመረቅ የመጣ ነው የንግስት ንብ ማራቢያ ማዕከል በጌዲዮ ዞን ለሁለተኛ። ይሄ ወሳኝ የሌማት ትሩፋት ኢኒሼቲቭ ስራ አካል መሆኑን ወስደን እንደ ክልል እየተጋን የነበርንበት ስራ ነው። ሌማት ትሩፋት 6 የተለያዩ ኮምፖነንቶች አሉት። ከ6ቱ አንዱ ንብ እርባታ ነው። በጌዲዮ ዞን ስፔሻላይዝ ያደረገ የማር ምርት ከሚመረትባቸው አካባቢዎች አንዱ ነው። የቡና ማር ሰርቲፋይድ ሆኖ በሀገር ገበያ ብቻ ሳይሆን ከሀገር አቀፍ ገበያዎች ውጪ ወይም ዓለም አቀፍ ገበያዎች ላይ ምርቱ እንዲሸጥ እየተደረገ ይገኛል። የዲላ ከተማ ከንቲባ ዶክተር መስፍን ደምሴ የንግስት ንብ ብዜት ማዕከል መከፈቱ እንደ አካባቢ በማር ምርት ላይ ለሚሰማራ ማህበረሰብ ጥቅሙ ከፍተኛ መሆኑን ተናግረው ይህም በምርቱ ላይ ውጤታማነት እንደሚጨምርም ገልጸዋል። አካባቢው ለማር ምርት ምቹ በመሆኑ ለአልሚዎች ትልቅ እድል እንደሚፈጥር የጠቀሱት ከንቲባው ወጣቶችም በዘርፉ ቢሰማሩ ተጠቃሚነታቸው ላቅ ያለ እንደሆነም አስገንዝበዋል። የንግስት ብዜት ማዕከሉ በማር ምርት ላይ ለምንሰራቸው ስራዎች የንብ መንጋን የኛ አርቢዎች በአግባቡ ማግኘት እንዲችሉና እንን መነሻ በማድረግ ሰፊውን ስራ በመስራት በማር ምርት ላይ ያለንን ውጤታማነትን ለማረጋገጥ ትልቅ እድል ለምሰጥ ነው። ከምንም ነገር በላይ ግን በርካታ ስራ አጦች እና ወጣቶች በዚህ ዘርፍ ላይ ተሰማርተው የምርትና ምርታማነትን በመጨመር በስራም ገቢያቸውን በማሳደግ ከራሳቸውም አልፎ ለሌላው መትረፍ የሚችሉበትና ብልጽግናውን ለማረጋገጥ በመናደርገው ጉዞ ውስጥ የራሱን የቻለ ትልቅ አስተዋጽኦ የግለሰብን ብልጽግና የቤተሰብን ብልጽግና ላረጋግጡ ከታቀዱት በርካታ ከልማት ትሩፋት ተግባራቶቻችን መካከል አንዱ የማር ምርት ስለሆነ ይሄ ደግሞ ለከተማችንም ለዞናችንም ትልቅ እድል የሚያመጣ ስለሆነ በውስን ቦታ ላይ ብዙ ምርት ማግኘት ከሚያስችሉት ነገሮች ውስጥ አንዱ የማር ምርት ነው። ምክንያቱም ለማር ምርት ምቹ የሆነ አየር ንብረት አለ። እንደዚሁም በዙሪያችን እንደምታዩት በቡና የተሸፈነ ነው። ይሄ የቡና አበባ ለዚህ ለማር ለማምረት የሚሰጠው እድል ትልቅ ነው። ለንብ ማር ምርት ላይ ለሚሰማራው ለተለያዩ ማህበራትም ሆነ ግለሰብ
ትልቅ አቅም ነው። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ ዶክተር አባይነ ኬዳ የማር መንደር ከሌማት ትሩፋት መካከል አንደኛው መሆኑን ጠቅሰው እንደ ክልል 5 ማባዣ ጣቢያዎች መኖራቸውንም አመላክተዋል። በክልሉ 21 ሺህ ቶን የማር ምርት ለማምረት ታቅዶ እየተሰራ እንደሆነ ያስረዱት ኃላፊው ዜጎች ንብ በማነብ ተጠቃሚ ቢሆኑ ለሀገር ኢኮኖሚ አበርክቶ ትልቅ ነውም ብለዋል። ከሌማት ትሩፋት ኮሞዲቲዎች ንብ እርባታ አንዱ ነው። የማር መንደር እንደ ክልል 6 ኮሞዲቲዎች ላይ ነው ሀር ልማትን ጨምሮ ምንሰራው። ንብ እርባታ በዋናነት በሁለት ዓላማ ነው በሰፊው የሚታወቀው። ከዛ ባለፈ ብዙ ጥቅም ቢኖረውም አንደኛው የማር ምርትና የሰም ምርትን ፎከስ አድርጎ እየተሰራ ያለ ቢሆንም ሌላኛው ግን ምርትና ምርታማነትን ለማሳደግ በተለይ ፖሊኔሽን ላይ የራሱ ከፍተኛ አስተዋጽኦ እያበረከተ ስላለ ለዛ ነው ፎከስ ተደርጎ እየተመረተ። ከዛ ባለፈ ግን ብዙ ኤክስፖርት የሚደረጉ ኬሚካሎች አሉ። ከዛ እንትን የሚወሰዱ ተፈጥሮ ለመድኃኒት ከኬሚካል ውጪ ለመድኃኒት የሚያገለግሉ አሉ። ክልላችን ከ1000 በላይ የሌማት ትሩፋት የማር መንደር አለ። እዛ ላይ ስራዎች እየተሰሩ ነው ያሉት። በትክክል ያው አንድ መንደር ምን ያህል ያለው የራሱ ስታንዳርድ አለ። በዛ መሰረት እርባታው እየተካሄደ ነው። እንደ ክልል ከ54000 በላይ ጨፈቃ ቀፎ በዚህኛው ግማሽ ዓመት ለማሰራጨት አቅደን ወደ 50000 ጨፈቃ ቀፎ ተሰራጭቷል። ወደ 20000 የሽግግር ቀፎ ተሰራጭቷል። ወደ 8500 አካባቢ ዘመናዊ ቀፎ ተሰራጭቷል። ከዛም ባለፈ ትልቁ አሁን በተለምዶ እንጨት ላይ የተለያዩ ቦታዎች ላይ ሰቅሎ እያረቡ ያሉት ወይም እያነቡ ያሉት የአርሶ አደሮችን ቀፎ ወደ ሼድ ወደ ጋጣም አውርደነውና ወደ 73000 እሱንም አውርደናል። ከዛም ባለፈ እንደዚህ ንግስት ንብ ብዜት ጣቢያ በሰፊው ባሁንም እኛ ባሰለጠን ነው ሰዎች እየተሰራ ያለ ወደ 7500 ንግስት ብዜት ስራዎች ተሰርቷል። ብቁና ምርታማ ዜጋን ለማፍራት መምህራን ወቅቱን ያማከለ ክህሎት ማዳበር እንደሚገባቸው ተገለጸ። በዲላ መምህራን ኮሌጅ ለ3 ተከታታይ ቀናት ሲሰጥ የነበረው የአዲሱ ስርዓተ ትምህርት ማስተዋወቅና የአቅም ግንባታ ስልጠናም ተጠናቋል። ይሳቅ አበበ ተጨማሪ ያለው። እንደ ሀገር የትምህርት ስብራት ትልቅ ጥያቄ ሆኖ የቆየ አጀንዳ መሆኑን ያነሱት የጌዴኦ ዞን ትምህርት መምሪያ ኃላፊ አቶ ዘማች ክፍሌ ለዚህም በርካታ ችግሮች እንደ ምክንያት ቢነሱም በዋናነት በመማር ማስተማር ሂደት ላይ የሚታየው ክፍተት መሆኑን ጠቅሰዋል። የትምህርት ጥራት፣ የተማሪዎች ውጤት ማጣት ሲነሳ መነሻ ምክንያቶቹ አንድ ብቻ አይደለም፣ በጣም ሰፊ ነው። አንዳንዴ የኢትዮጵያ ትምህርት ጥራት የለም ወይም የኛ ትምህርት ጥራት ስለሌለ ተማሪዎች ይወድቃሉ የሚለው ጀስቲፊኬሽን ወይንም ገለጻ አንዳንዴ ሲታሰብ በዓለም ደረጃ አደጉም ድሃም የምንላቸው ሀገሮች ላይ የትምህርት ጥራት ችግር አለ። በጣም ሰፊ ብዙ ቴክኖሎጂ፣ ሪሶርስ፣ ግብዓት የማህበረሰቡ የኢኮኖሚ እድገትንም ጭምር አጠቃለው የሚይዝ ነው። የትምህርት ጥራት ውድቀት አንድ ምክንያት ነው፣ 2 ምክንያት ነው፣ 3 ምክንያት ነው ብሎ ብቻ መግለጽ አይቻልም። የትምህርት ጥራት የብዙ ችግሮች ድምር ውጤት ነው። በዋናነት እንደ ምሁራን እንደ መምህራንና እንደ ትምህርት ባለሙያ ስናነሳ ትምህርት ጥራት ወደቀ ሲባል በመሰረታዊነት የሚደገፈው መማርና ማስተማር ላይ ነው። ሌሎች ነገሮች አጋዥ ነገሮች እንደተጠበቁ ሆኖ አስኳሉ የትምህርት ጥራት የትምህርት ውጤታማነት መሰረቱ መማር ማስተማር ነው። ይሄ ተግባር በማንና በማን የሚወሰን ነው? በመምህርና በተማሪ የሚወሰን ነው። በትምህርቱ ዘርፍ የአንበሳውን ድርሻ የሚወጣው መምህር ነው ያሉት ኃላፊው መምህሩ ዕውቀትን ለተማሪዎች የሚያካፍልበት መንገድ የመምህራንን ብቃት እንደሚወስን ገልጸዋል። ለዚህም ከክልል ትምህርት ቢሮና ከዩኒሴፍ ድርጅት ጋር በመተባበር በርካታ ስልጠናዎችን መስጠቱን በመግለጽ መምህራን ስልጠናውን ወደ ተግባር ለመቀየርና ራሳቸውን ለማብቃት መትጋት እንደሚገባቸው አሳስበዋል። ተማሪዎች ሊረዱ በሚችሉበት የማስተማር ስነ ዘዴ በመጠቀም ተማሪዎቹ እንኳን ስነ ልቦናቸው ዝግጁ ካልሆነ መምህሩ ሼፕ ማድረግ
የማመቻቸት ኃላፊነት አለ። ትምህርት ለሀገር ግንባታና እድገት ትልቅ ሚና የሚጫወት መሰረታዊ ተግባር መሆኑን የገለጹት የጌዲዮ ዞን የመምህራንና የትምህርት ልማት ቡድን መሪ አቶ ንጹህ ከበደ በትምህርቱ ዘርፍ የሚታየውን ስብራት ለመጠገን አንደኛ ደረጃ ለሚያስተምሩ መምህራን የተሰጠው ስልጠና ስር ነቀል ለውጥ ለማምጣት እንደሚያስችል ጠቅሰዋል። እንግዲህ አዲሱ ስርዓተ ትምህርት በርካታ ጸጋዎችን ይዞ መጣ ነው። አገር በቀል እውቀትን ያካተተ ነው። ከአንደኛ ክፍለ ዘመን የሚፈልግ ክህሎት ይዞ መጣ ነው። ከትምህርቱ ከንድፈ ሐሳብ ተነስቶ ወደ ብቃት ማለትም ብቃትን መሰረት ያደረገ ትምህርት ነው የሚባለው አዲሱ ስርዓተ ትምህርት። በጣም ፓራዳይም ሽፍቱ መሰረታዊ ለውጡ የአዲሱ ስርዓተ ትምህርት ይሄ ብቃትን መሰረት ያደረገ ትምህርት ነው። ይሄ ብቃት ስንል የምናስተምራቸው ልጆች በክህሎት በአመለካከትና በእውቀት ብቁ ሆነው ለራሳቸውም ለሀገርም ጠቃሚ እንዲሆኑ የሚያስችል ትልቅ ስርዓተ ትምህርት ነው። የደቡብ ኢትዮጵያ ክልላዊ መንግስት የመምህራንና ትምህርት አመራር ልማት አስተዳደር ከፍተኛ ባለሙያ አቶ ጎርፉ ሲጊዶ ስልጠናው የሰልጣኞችን ሙያዊ ብቃት ከማዳበር በተጨማሪ ከ21ኛው ክፍለ ዘመን ጋር የሚመጥን ሙያዊ ክህሎት እንዲኖራቸው ያደርጋል ብለዋል። ከዚህ በኋላ ያው ሸክሙን ኃላፊነቱ ወደ እናንተ አውርደናል። በሰለጠናችሁት አግባብ መሬት ላይ አውርዳችሁ ስንጀምር በተለይ እንዳልነው ሁለት ግቦችን ከዚህ ስልጠና በስተመጨረሻ ወደ ስራ ገብታችሁ ኢምፕሊመንት ስታደርጉ በዋነኛነት ሁለት ግቦችን እናሳካለን ብለን ነበር። አንደኛ የተማሪ ውጤት ማሻሻል፣ ይሄ ይጠበቃል። ፋይናሊ ወደ ስራ ገብታችሁ አሁን ያለው የተማሪ ውጤት በተሻለ ሁኔታ በተለይ እዚህ የመጣችሁ መምህራን በእናንተ ሳብጀክት ዙሪያ ያሉ ተማሪዎች የተሻለ ውጤት አምጥቶ የትምህርት መሻሻል ውጤት መሻሻል በተማሪዎች ዘንድ ይገኛል የሚል ግብ አስቀምጠናል። ስልጠናው መምህራን ከጊዜው ጋር የሚሄድ ሙያዊ ክህሎት እንዲኖራቸው የሚያግዝ በመሆኑ በተማሪዎች ውጤት ላይ ለውጥ እንደሚያመጣ ጠቅሰዋል። መምህራን ሙያዊ ብቃት ብለን የምናስተላልፋቸው ቀደምት ከነበሩት ከስርዓተ ትምህርቱ ጋር አብረው የሚሻሻሉ ስላሉ ተማሪዎችን ማወቅና እንዴት እንደሚማሩ ማወቅ፣ ስርዓተ ትምህርቱን ማወቅና እንዴት ማስተማር እንዳለባቸው ማወቅ፣ በእውቀት ደረጃ መምህራን ይህን እውቀት እንዲጨብጦ ማድረግ ችለናል። በክህሎት ደረጃ እቅድ ማቀድ፣ ውጤታማ የሆነ እቅድ ማቀድና ማስተማር፣ መገምገም፣ ተከታታይ ምዘና ማድረግ፣ አጠቃላይ ምዘናንም ቢሆን ተጠባቂ ውጤት ወይም ብቃትን መሰረት ያደረገ ጥያቄ ማዘጋጀትና መገምገምን ጭምር የሚያስችል ሁለተኛ ክህሎት። ሶስተኛ ክህሎት ደግሞ የመማሪያ ሁኔታ ማመቻቸት የመምህራን ሙያዊ ተግባርና ብቃት ስለሆነ ይህንን በስኪል ደረጃ ወይም በክህሎት ደረጃ አስጨብጠናል። ከዚህ ቀደም የነበረው የትምህርት ስርዓት በርካታ ክፍተቶች የነበሩበት በመሆኑ የተማሪዎች ውጤት ላይ ለውጥ አለመምጣቱን የገለጹት ሰልጣኞቹ በአዲሱ ስርዓተ ትምህርት ላይ የተሰጠው ስልጠና በተማሪዎች ውጤት ላይ ለውጥ የሚያመጣ በመሆኑ በትኩረት እንደሚሰሩ አረጋግጠዋል። መምህር ብቁ ነኝ ብሎ ያስባል ወይ ከሚለው አንጻር በርካታ ጉድለቶች ነበሩ። ነገር ግን አሁን እንዳልከው ወደዚህ በምንመጣበት ጊዜ በጣም እጅግ ከዚህ አቅም ግንባታ ጋር በተያያዘ ያገኘነው ስልጠና በጣም እጅግ ደስ የሚልና ቀጥሎ ላለው ከአዲሱ ስርዓተ ትምህርት ጋር በተያያዘ በጣም በሚገርም ሁኔታ ተግባራዊ እያደረግን እንደምንሄድም ጭምር ነው ያገኘነው። አሁን ግን ስልጠና ካገኘን በኋላ ተማሪዎችን በእነዚህ ሶስቱንም አቲቲዩዱን፣ ናውሌጅን፣ ስኪሉን ባካተተ መልኩ ለማስተማር ዝግጁ ነኝ። ወጣቶችን በሁሉም ዘርፍ በማሳተፍ ብቁና ሀገራዊ ኃላፊነትን የሚወጣ ትውልድን ለማፍራት የድርሻዋን እየተወጣች መሆኗን የሐዋርያዊት ቤተክርስቲያን አስታወቀች። የነገ ሀገር ተረካቢ የሆኑ ወጣቶች ላይ በትጋት በመስራት ለሀገር ሆነ ለዓለም የሰላም አምባሳደር እንዲሆኑ ሁሉም የድርሻቸውን እንዲወጡ ጥሪዋንም አስተላልፋለች። ዝርዝሩ እንደመላሽ ጉልማ አዘጋጅቶታል። ወጣቶች ለሀገር እድገት የጀርባ አጥንት በመሆናቸው ጠንካራ ብቁና ችግር ፈቺ እንዲሆኑ የሚመለከታቸው ባለድርሻ አካላት በወጣቶች ዘርፍ ላይ ድርሻቸውን ሊወጡ ይገባል በማለት ወጣቶች በተለያዩ የስራ ዘርፎች በማሰማራት ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ እየተደረገ ያለው ጥረት ተጠናክሮ መቀጠል እንዳለበት ተናግረው የወጣቶች ተጠቃሚነት ማረጋገጥ ጊዜ የማይሰጠው አንገብጋቢ ጉዳይ በመሆኑ ወጣቶች በተሰማሩባቸው ዘርፎች ውጤታማ እንዲሆኑ ትኩረት ሰጥቶ መስራት እንደሚገባም ተናግረዋል። እንግዲህ የኢትዮጵያ ሐዋርያዊት ቤተክርስቲያን አልፋ ከኢትዮጵያም ተሻግራ በሌሎችም ዓለማት ላይ ትልቁ ኃላፊነቷ የወንጌል ስራን ማስፋፋት ይሆናል። በተጓዳኝ ደግሞ ከወንጌሉ ጋር አብሮ ወጣቶችን ጥሩ ስነ ምግባር ያላቸው፣ ስራ ወዳዶች፣ ለስራ ተነሳሽነት ያላቸው
ስራም ፈጣሪዎች ለሌሎችም ደግሞ የሚተርፉ ለወላጆቻቸውም የሚተርፉ ወላጆቻቸውን መጦር እስከሚችሉ ድረስ በትምህርትም ተግተው በሚያስፈልገው ነገር ፊታቸው አቬይለብል በሆነ ነገር ሁሉ ላይ ተግተው ሳይሰንፉ እንዲሰሩ ከፍተኛ የሆነ ጥረት እናደርጋለን። ምክንያቱም ይሄ ለማህበረሰቡ ብቻ ጥቅም ሳይሆን ለቤተ ክርስቲያኑም ራሱ ጥቅም ይኖራል። ወጣቶችን በማንቃትና በማስተማር ለስራ ትጉ የሆኑ ዘንድ ትልቅ ኃላፊነት ተቀብለን ወጣት ጡረተኞች እንዳይሆኑ አጥብቀን እየሰራን ነው በማለት ተናግረዋል። ቤተ ክርስቲያን የሚረዱ ሰዎችን ብቻ የምታቀፍ ትሆናለች ማለት ነው። ውሎ አድሮ የወጣት ጡረተኛ ይኖራታል ማለት ነው። ስለዚህ ይሄንን ይዛ የምትሄድ ልትሆን አትችልም ቤተ ክርስቲያን። ከዚያም አልፎ ተርፎ ደግሞ ቤተ ክርስቲያንን ጭምር የሚረዱ መሆን የሚችሉት መደገፍ የሚችሉት ቤተ ክርስቲያን እንድትስፋፋ ልዩ ልዩ ፕሮጀክቶችን እንድትሰራም ሊያደርጋት የሚችል የነሱ መባረክ የነሱ ጠንካራ ሰዎች መሆን የነሱ በእውቀትም በተለያየ መንገድ ስኬታማ መሆን አስፈላጊ ስለሆነ ይሄ ለቤተ ክርስቲያን ጥቅም ነው፣ ለቤተሰብ ጥቅም ነው፣ ለራሳቸው ጥቅም ነው፣ ነገ ለሚመሰርቱት ትዳርና ኑሮ ጥቅም ነው፣ ለሀገር ጥቅም ነው፣ ለማህበረሰቡ ጥቅም ነው። የማይጠቅመው አቅጣጫ ስለሌለ በዚህ ጉዳይ ላይ ቤተ ክርስቲያን ከፍተኛ ትኩረት ነው የምታደርገው። ሰላም ለዓለም በሙሉ አስፈላጊ በመሆኑ ሁሌም መጸለይና ሰላምን ማስጠበቅ ስላለብን ህዝብን ሰላም የሚያሳጡ ጉዳዮች ላይ ባለመሳተፍና ከመንግስት ጋር በመተባበር ስለ ሰላም አጥብቀን እየሰራን እንገኛለን በማለት ተናግረዋል። እንግዲህ አሁን በጥያቄውም ላይ ልክ እንደቀረበው በዓለም ዙሪያ በጣም ከፍተኛ ሁከት አለ። በእርስ በርስ ወገን ከወገን ጋር እዛው በሀገር ውስጥ ባሉ ብሔር ብሔረሰቦች መካከል ያለ አለመግባባት ከፍተኛ ደረጃ ላይ ደርሶ አገራት ዓለማት በጣም በጭንቅ ይገኛሉ። አገር ከአገር ጋራም በዛው አይነት ሁኔታ ላይ ሰላም እጦት አለ። በዚህ ሁኔታ ውስጥ እኛ እንግዲህ እንደ ቤተ ክርስቲያን ትልቅ ኃላፊነት አለን። በአንደኛ ጢሞቴዎስ ምዕራፍ 2 ላይ የእግዚአብሔር ቃል እንደሚያስቀምጠው ለነገስታት፣ ለመኳንንቶች፣ ለአገር ህዝብ በሙሉ ለገዢዎች ጸሎት እንድናደርግ ጸጥና ዝግ ብለን እንድንኖር በሰላም መውጣት በሰላም መግባት እንድንችል ይህንን ኮንፈረንስ ራሱ ነው ሰላም ባይኖር ኖሮ ሰዎች ከአንድ ቦታ ከአንድ ወረዳ ወደ ሌላ ወረዳ በትክክል መራመድ ባይችሉ ትራንስፖርት ቢቋረጥ ምንም ኮንፈረንስ ማድረግ አንችልም። ንግድ ሊኖር አይችልም። የምግብ እንቅስቃሴ ሊኖር አይችልም። የመኖር ህልውናችን እንዳለ የተቋጠረው ሰላም ላይ ስለሆነ በዚህ ጉዳይ ላይ ህዝባችንም ሰላምን የሚያውክ ነገር ውስጥ ፈጽሞ ኢንቮልቭ እንዳያደርግ ምንም ተሳታፊነት እንዳይኖረው ምንም አይነት ድጋፍ ሰጪ እንዳይሆን በሌላ በኩል ደግሞ በእግዚአብሔር በኩልም የሰላም አምላክ እሱ ስለሆነ እሱ ሰላም እንዲሰጠን በየጉባኤዎቻችን በጾም ጸሎታችን ሁሉ እየጸለይን እግዚአብሔርን እየለመን ብዙ ለውጦችንም በዛ ዙሪያ እያየን ያለ ነው። እግዚአብሔር የተመሰገነ ይሁን። ይህንን ተግባር ይበልጥ በማጠናከር የወጣቶች ተጠቃሚነት እንዲረጋገጥ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ትምህርት እየተሰጠ መሆኑን ተናግረዋል። እግዚአብሔርን በመፍራት በመንግስት በየት ለመስሪያ ቤት የሚሰሩ ለመንግስት ታማኝ እንደሆኑ እንደ እግዚአብሔር ቃል እናስተምራለን። እስካሁን ድረስ በገደኦ ዞን ውስጥ የኛ ወጣቶች በየትኛም በተነሳ አመጾች ውስጥ ስማቸው የለም፣ ስማቸው ተጠርቶ አይታወቅም ማለት ነው። ስለዚህ እንደ እግዚአብሔር ቃል ነፍስ ሁሉ በባለስልጣናት ይገዛ የሚለው ቃል ለመንግስት በመታዘዝ ለቤተ ክርስቲያን በመታዘዝ እግዚአብሔርን በመፍራት በልማት ስራዎች በመታዘዝ ምሳሌ ለመሆን እንተጋለን። እስካሁን ደግሞ ጥሩ ውጤት አግኝተናል ማለት ነው። የመድረኩ ተሳታፊው በሰጡት አስተያየት በሁሉም መዋቅሮች ህዝብን አሳታፊ ያደረጉ የልማት ስራዎች እየተሰሩ ይገኛል በማለት ተናግረዋል። በወጣቶች ዙሪያ ወጣት በስነ ምግባር በጣም የታነጸ ለአገር የሚጠቅም ለአካባቢ የሚጠቅም ለቤቱ ለወላጅ የሚጠቅም እንዲሆን ቤተክርስቲያናችን አጥብቃ በወጣቶች ዲሲፕሊን ላይ ትሰራለች። ይህም ደግሞ ቤተክርስቲያናችን የተለያዩ መዋቅሮች ሲኖራት ከነዛ መዋቅሮች ውስጥ አንዱ የአባቶች መዋቅር የእናቶች እና የወጣቶች እያለ የህፃናት እያለ ይቀጥላልና ቤተክርስቲያናችን እጅግ በስፋት ማለት ነው በወጣቶች ላይ ትሰራለችና ያም ለአገር አመርቂ ጠቃሚ ለውጥ አምጥቷል ብላ ቤተክርስቲያን ታምናለች።
ጠቅላይ ሚኒስትር ዶክተር አብይ አህመድ የልዩ ዘማች እዝ ኤሊት ፎርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ ቢጫ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ናቸው ሲሉ አሞካሽቷቸዋል። መስፍን አለሙ ተጨማሪ ያለው ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ይህ ፉከራ አይደለም፣ ለሁሉም ቁልጭ ብሎ የሚታይ ሀቅ ነው እንጂ። ነገር ግን ኢትዮጵያ ሰላምን ትሻለች፣ ሰላምን ታስቀድማለች። ለድርድርና ለዲፕሎማሲ ዛሬም ድረስ በሯን ከፍታ ትጠብቃለች። ቀይ ቦኔት ለባሾቹና ውጊያ ጨራሾቹ የልዩ ዘመቻዎች እዝ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ደግሞ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ ቢጫ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ናቸው። የኢፌዴሪ መከላከያ ሰራዊት በድሮን የመሰለልና በካሚካዚ ምሽግን የማፈራረስ አቅም ያለው ነው ሲሉ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹም። ይህ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ ሊያጋጥሙ የሚችሉ የሽብር ጥቃቶችን የመከላከልና የቀጠናውን ደህንነት የማስጠበቅ ብቃት እንዳለው አረጋግጠዋል። ጠቅላይ ሚኒስትሩ በሐዋሳ በተካሄደው የ65ኛው የልዩ ዘመቻዎች እዝ የምስረታ በዓል ላይ ባደረጉት ንግግራቸው የሀገራችንን ሉዓላዊነት የሚያስከብርና የአፍሪካን ሰላም የሚያረጋግጥ ዘመናዊና ብቁ የልዩ ኃይል ወይም ኤሊት ፎርስ መገንባቱን አብስረዋል። የአየር ወለድ ኃይሉን የኢትዮጵያ ልዩ ስጦታ ሲሉ የገለጹት ዶክተር አብይ ሰራዊቱ ዓላማንና ዲሲፕሊንን አንግቦ ውጊያ የሚያስቀርና የሚጨርስ ጀግና ነው ብለዋል። የመከላከያ ተቋሙ ተልእኮ ራዕይ ያለውና ለትውልድ የሚሻገር ተቋም መፍጠር መሆኑን ጠቅሰው ሰራዊቱ ኢትዮጵያን የመገንባት የመጠበቅና የማጽናት ታላቅ ኃላፊነት እንዳለበትም አሳስበዋል። ኢትዮጵያ በልጆቿ መስዋዕትነት አልተደፈረችም፣ ወደፊትም አትደፈርም። ሀገራችን በክብርና በነጻነት በልጆቿ የምትሸጋገር የአፍሪካ ፈርጥ ሆና ትቀጥላለችም ሲሉ አረጋግጠዋል። የኢትዮጵያ ወታደራዊ ዝግጅት በሀገር ውስጥ ብቻ ሳይሆን በድፍን አፍሪካ ሰላምና ብልጽግናን ለማረጋገጥ እንዲሁም ለቀጠናው ሀገራት አለኝታና ጋሻ ለመሆን እንደሆነ ነው የገለጹት። ለዚህም ሲባል ቀደም ሲል በምድርና በተራራ ላይ የነበረው ስልጠና አሁን ወደ ባህር መሸጋገሩንና በቴክኖሎጂ የታገዘ ዘመናዊ ተቋም መገንባቱን አስታውቀዋል። ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ገንብተናል ሲሉም ተናግረዋል። የልዩ ዘመቻዎች እዝ ቀይ ቦኔት ለባሾቹ ውጊያ የሚጨርሱ እና ውጊያ የሚያስቀሩ ናቸው በማለት አሞካሽቷቸዋል። ኢትዮጵያ የዘመኑን ቴክኖሎጂ የሚጠቀም በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያጧጥፍ እና የሚያሳጥር ተቋም ስለገነባች መላው አፍሪካውያን እንኳን ደስ ያላችሁ ሲሉ ተናግረዋል። ኢትዮጵያ ኤሊት ፎርስ የምትገነባው በቀጠናችን ውጊያና ሽብር እንዳይፈጠር ሲፈጠርም በአጭር ጊዜ ለመቋጨት እንደሆነም ተናግረዋል። ኢትዮጵያ የገነባችው ይህ ታላቅ ኃይል ዓለም አቀፍ ስምርቶችን በብቃት የመወጣትና የታሪክ ድርሻውን የመድገም ዝግጁነት እንዳለውም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ከሶማሌ ጫፍ እስከ ምጽዋ ጫፍ የሚለውን ሐረግ መጠቀማቸው ኢትዮጵያ በቀጠናው የባህር ላይ ደህንነትና የባህር በር ጉዳይ ላይ ያላትን ስትራቴጂካዊ ፍላጎት በግልጽ ያሳየ ነው። ውጊያ የሚያሳጥር የሚለው አገላለጻቸው ደግሞ ሰራዊቱ ዘመናዊ የጦር መሳሪያዎችንና የዲጂታል ቴክኖሎጂዎችን የታጠቀ መሆኑን አመላካች ነው። ለዘገባው ጥንቅር የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ቢቢሲ አማርኛንና ስፑትኒክ አፍሪካን ተጠቅመናል። ተመልካቾች የዕለቱ ዜናዎቻችን እኚህን ይመስሉ ነበረ። ዜናዎቹን ከማጠቃለላችን በፊት አርዕስተ ዜናዎችን እናስታውሳችሁ።
በየጊዜው በሀገር ላይ የሚቃጣው የሳይበር ጥቃትን ለመከላከል የቴክኖሎጂ እውቀት ያለው የሰው ኃይል ማፍራት እንደሚያስፈልግ ተገለጸ። ብቁና ምርታማ ዜጋን ለማፍራት መምህራን ወቅቱን ያማከለ ሙያዊ ክህሎት ማዳበር እንደሚገባቸው ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ የልዩ ዘማቾች ኤሊት ፎርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ ቢጫ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ናቸው ሲሉ አሞካሽቷቸዋል። ተመልካቾቻችን የዕለቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቹን ሰመራ አብሬያችሁ የቆየሁት ብሌን ተገኒ ነኝ። ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ከቀሪ የገዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ